የአዶናይ እናት ልጄ ምንም አላጠፋምና ከእስር ይለቀቅልኝ በማለት እንባዋን እያፈሰሰች እየተማጸነች ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የዛራ መካዲት ዩቲዩብ ተከታታዮች ለሰላም ሁሉ መልካም ሁላችሁ ይና ከኔ ጋር አልሐምዱሊላህ። ውዶቼ እንግዲህ ጉርሻ እና ሌሎች ፔጆች በፌስቡክ እንደለቀቁት የአዶናይ እናት ልጄ ምንም አላጠፋም፣ ልጄ ከውጭ ሀገር የመጣው እኔን እናቱንና ሌሎቹንም እንደዚሁ ለስራ ለማንቀሳቀስና ለመርዳት ነው እንጂ ያጠፋው ጥፋት የለም በማለት አቤቱታዋን አቅርባለች። እንግዲህ የእናት ለቅሶ አይተው ይፈቱት ይሆን? አብዛኛው ህዝቡም እንግዲህ አዶናይ ምንም ጥፋት አላጠፋም እያለ ነው። እሱም እንግዲህ ሰግጥ ያለውን ራሱ እሱም በማብራሪያ ሰጥቷል። እኔ ሰግጡ ያልኳችሁ ልብሳችሁን አውልቃችሁ ቲሸርታችሁን አውልቃችሁ ሩጡ አላልኩም፣ እኔ እንደዚህ አላልኩም። ልብሳችሁን አውጥታችሁ እንደ ብድር ውጡ። ይሄ ማይል ለመሰገጥ እኔ ሰግጦ ያልኳችሁ ከማንነታችሁ ከትናንትናው ማንነታችሁ በመማር ራሳችሁን ለውጡ፣ ራሳችሁን ቀይሩ፣ ራሳችሁን ሆኑ ነው እንጂ ያልኩት ሌላ ያልኩት ነገር የለኝም እያለ ነው። አዶናይም እንግዲህ ህዝቤም አንዳንድ የመዳም ቅመሞችም አዶናይ ይፈታና እኔ ልታሰርም የሚል አለ። እኔ ልታሰር አዶናይ ይፈታ የሚልም አለ። እንግዲህ ያማለ የአዶናይን እናት እንባ አይቶ እንግዲህ ምርመራውን መርምረው በቅርብ ሰዓት እንደሚፈቱት ተስፋ እናደርጋለን። የአዶናይ ደግሞ ፓስፖርቱ የካናዳ ፓስፖርት ነው፣ ዜግነት ካናዳ የሚል ፓስፖርት ነው እና የያዘው። ይህንን በዚህም የተነሳ ይህንንም አንዳንድ ሰዎች ሙድ እንደመያዝ እየወሰዱት ነው። እሱ ምንድን ነው አዶናይ ለኢትዮጵያ አዋርድ ነው እንጂ የተዘጋጀው ለካናዳ አይደለም። ስለዚህ አዶናይ ለምን አዋርዱን ተቀበለ የሚልም አለ እና ያማለ ይሄም አለ። አዶናይ በቅርብ እንደሚፈታ ተስፋ እናደርጋለን። ምክንያቱም የሆነ ይፋ የሆነ እንትን የለውም፣ ወንጀል የለውም። ለምሳሌ እነዛ ባለባበሳቸው ነው፣ ኦኬ ባለባበሳቸው ነው እንደዚህ ነገር ማለት ነው። አሁን እሱ በምንድን ነው የተያዘው? ያኔ ምንድን ነው ጥፋቱ? እውነት ለመናገር አብዛኛው ሰው ግራ ነው የተጋባው። ምንድን ነው ለምንድን ነው? አሁን ሌሎች ደግሞ የሆኑ ሁለት ልጆች አሉ፣ አንድ ጥቁር ልጅና ሌላኛ ደግሞ እንደዚሁ ማለት ነው። ያው ፎቶቸውን አላመጣሁትም እንጂ እነሱ ታስረዋል። እና እነሱም አዎ ዝም ብሎ ያኔ ኢትዮጵያዊነትን የማይወክል ምንድነው ቲክቶክ ላይ ወጥቶ አላግባቢ የሆነ ነገር መስራትን የመሰለ ማለት እና በጣም ባለጌና አጸያፊ ነገር እያደረገ እያለ ልጅ ነበረ። እሱም ይሄ ግርግር ሲመጣ ይቅርታ ጠይቋል። ውድ የኢትዮጵያ ሕዝብ ይቅር በሉኝ፣ እኔ ያልተገባ ተግባር አድርጌያለሁና በጣም ይቅርታ እያለ ልጁ 3-4 ቪዲዮ በፎቶም እየተለቀቀ ነበረ። እንግዲህ ይቅርታውን ማንም አልሰማውም። ዛሬ በቁጥጥር ስር ብሏል ብለዋል። እና አንዳንድ ጊዜ ቆንጠጥ ተደርገው መፈታታቸው እንዳልኳቸው ችግር የለውም። ነገር ግን እንደዚህ ባይብስ ባይ ነኝ ማለቴ እንደዚህ እንጃ ብቻ የሚገባቸው ይገባቸዋል። አብዛኛቸውም አሁን በነ ኤባን በነሱ አሁን ሀላስ ሁሉም ሰው እሰይ ነው ያለው። እሰይ ብሏል አዶናይ እሱ እና እኔ ሰው አልገባውም። የአዶናይ ሰግጥ ፈምስ አልገባውም። እስኪ እንግዲህ አብረን የምናይ ይሆናል የአዶናይን ጉዳይ። ግን አብዛኞቹ የተያዙት ይገባቸዋል። ለምሳሌ አንድ እንዳልኳችሁ ይሄ ጥቁሩ ልጅ ማለት ነው እና ልጁን ስሙን አላውቀውም ግን እና ማናለብኝነት ይቀራል። ገባችሁ አይደል? አሁን ይሄ ነገር መከሰቱ ይሄ ነገር መሆኑ ለምንድን ነው ጥቅሙ? ሁሉም ይፈራል። በቃ ማናለብኝ አሁን ምንድነው ህግ እንደሌለ የህግ የሌለበት ሀገር ነው ያደረጉት። ገባችሁ አይደል? ኢትዮጵያ እኮ የራሱ የሆነ ባህል የራሱ የሆነ ስርዓት አለው። ኢትዮጵያ እንደ ኢትዮጵያዊነታችን ነው መኖር ያለብን። እና አሁን ማንኛውም ሰው ተነስቶ የሆነ ነገር ሊያደርግ አይልም። ይሄ ነገር በህግ ያስጠይቀኛል። ይሄ በቃ ካለባበስ ጀምሮ ካነጋገር ይሄን ብናገር እንደዚህ ብሎ በቃ ኢትዮጵያዊ እንደ ኢትዮጵያዊ እንዲኖር ያደርጋል። እና የኢትዮጵያ ፌዴራል ፖሊስ በጣም አሪፍ ነው ሰራ እውነት ለመናገር ጥሩ አርጓል። እና ያው ሁሉም ግን እንደ እንትናቸው እየመረመረ ምን ለማለት ተፈልጎ ነው? አሁን አዶናይ ሰግጥ ፈምስ ያልከው ምንድን ነው? እሱም እንግዲህ እንዳልኳችሁ አብራርቷል። አዶናይ አብራርቷል። እኔ ሰግጥ ፈምስ ያልኩት በዚህ ነው ብሎ ያለውን ነገር እሱ አስረድቷል።
ስለዚህ እሱ ታስረዳ ደግሞ ከራስ በላይ አዋቂ የለም፣ እሱ ነው የሚያውቀው አይደል እንዴ? እና እንግዲህ እሱ በእስር ቤትም ፎቶ እየተነሱ የበሰቷቸው ነው እና አዶናይን እንግዲህ በሃይማኖቱም ኦርቶዶክስ ነው። ኦርቶዶክሳውያን ደግሞ ወደውታል፣ በጣም ወደውታል። ያው ማናት ዩቲ እሱና አርቲስቷ እንግዲህ ሁሉም በሃይማኖታቸው ተጣርተዋል፣ የመሰላቸውን በሚያምኑበት ማለት ነው። እና አዶናይም ተቀባይነት አግኝቷል፣ አርቲስቷም እንደዚህ። ሀያትም አልሐምዱሊላህ ብላለች። ምንም አሁን እዛ ላይ ጥያቄ የለም። እዛ ላይ ጥያቄው እንደውም በአርቲስቷ ጉዳይ ነበረ። አርቲስቷ ትጠየቅ፣ አርቲስቷ ስተሰራ፣ አርቲስቷ ምናምን አሉ። እሷ ፕሮቴስታንት ስለሆነ ማለት ነው። እና ያ ጉዳይም ምንም ሳይባል፣ ምክንያቱም ሁሉም የፈለገውን መከተል ስለሚችል እሷም ሃይማኖቷን ነው የሰበከችው፣ እሱም እንደዛው፣ ሀያትም እንደዛው ተብሎ በቃ ምንም ያኔ እሷ እንድትያዝ ተፈልጎ ነበረ፣ ግን ምንም አላሉም። ያ ጉዳይ ታልፏልና አሁን አዶናይ ጥፋቱ የጎላ ጥፋት እንደኔ አልታየኝም። እንግዲህ ኢትዮጵያ ፌዴራል ፖሊስ ነው ደግሞ የሚያውቀው። በቅርብ ሰዓት እንደሚፈታ ተስፋ አድርጋለሁኝ። ኢትዮጵያ ሕዝብ ሁሉም እንግዲህ በጣም እንትን እያሉ ነው ማለት ነው። ይፈታ ምንድን ነው ጥፋቱ እያለ ነው እንግዲህ። እናቱም መጣለች፣ እናቱም ልጄ ይፈታልኝ እያለች ነው። ያው የሁሉም እናት እንግዳ ጥፋትን ቢያጠፉም ባያጠፉም ልጇ ሲታሰርባት ማንም የምትወድ እናት የለችም፣ እውነት ለመናገር ማለት ነው። እንኳን እንደዚህ ድምደም ቆላት ምናምን በቃ ህዝቡ ወዶት እንደዚህ አለሁ ሲል በቃ ደስታዋን ሳትጨርስ ደግሞ እንደዚህ አለ ጣጣ ሲመጣባት እንደ እናት በጣም ከባድ ነው። እንኳን ለሷ ለእናቷ እንኳን ለሷ ለእናትዬቱ እንዳልኳችሁ ሌላውም ሰው በጣም ተደብሯል ማለት ነው። እንግዲህ የአዶናይ ጉዳይ በቅርቡ እንደሚፈታ ተስፋ እናደርጋለን። ያው ታዋቂ መሆን ደግሞ መከራ የለ። በቃ የሆነች ነገር ስትባል በየሶሻል ሚዲያው ሁሉ ላይ እነሱስ ምን የሚዘራው ማለት ነው። እኩሉም እንዳልኳችሁ እኩሉም በጣም ያዝናል። እኩሉ እንዳልኳችሁ እሱ ይለቀቅና እኔ ልታሰር የሚልም አለ። አግባባ የለም መታሰሩም የሚልም አለ። የእሱን እኮ ደግሞ ማለት ነው የእሱን ሀሳብ በጥሩ አመለካከት መውሰድ ነው። ሁሉም ሰው ወንጀል ሲሰራ አይ አዶናይ ሰግጥ ፈምስ ብሎ ነው፣ አይ አዶናይ ሰግጥ ፈምስ ብሎ ነው እያሉ ማለት የለባቸውም። እሱ ከምን አንጻር እንዳለ እንዳልኳቸው ደጋገምኩባችሁ እንጂ ተናግሯል። ከምን አንጻር ነው? ፍርሃታችሁን አስወግዱ ነው እንጂ ያለው ህግ ጥሳችሁ ህግ የሚያስከፋ ነገር ኢትዮጵያዊነታችሁን ስታችሁ ኢትዮጵያዊነት ምናምን አላለም። ግን ኢትዮጵያዊነታቸውን ስተው ሌላ ነገር ሲያደርጉ የአዶናይ ውጤት ነው ማለት መወንጀል አይሆንም። ምን እንግዲህ ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ። ዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።